ኖላዊ ባለፈው ክፍል የሃና አባት ታሞ ነበር። ሃናና ጆሮ ቤተክርስቲያን ሄደው ስለ አባቷ ሲጸልዩ ነበር። በመጨረሻ አንዲት እርግብ የምትባል ልጅ ቤተሰቧን ፈልጋ አንድ የቴሌቪዥን አዘጋጅ ጋር ስታወራ ነበር ያበቃው። ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? ኖላዊ ክፍል 34 ይዤ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሩ። ድራማው የሚጀምረው እርግብ የምትባል ልጅ ጸጉሯን እየተሰራች ነው። የቴሌቪዥን አዘጋጁም እየጠበቃት ነበር። እሷም በመገረም ሁሉንም እንግዳ እንደሚንከባከብ ስትጠይቀው የመጣችበት ጊዜ ግድ እንዳስባለው ይነግራታል። እሷም እንዴት ስትለው የመጀመሪያው እንግዳ ከፕሮግራሙ በፊት ቤተሰቦቹን ስላገኘ እንደቀራ ይነግራታል። ለዚህም ለእንግዶቹ የግድ ሰው ማቅረብ ነበረብኝ ይላታል። እሷም ትጨርስና መሄድ እንችላለን ትለዋለች። ሙሉ መረጃዎቿን እንደያዘች ይጠይቃታል እና እሷም ታመሰግነዋለች። እሱም ካሜራ እንዳትፈራ ይነግራታል። ቤተሰቧን እንድታገኝም አምላክ እንዲጨመርና እንድታገኛቸው ይነግራታል እና ይዟት ይሄዳል። በመቀጠል የጆሮ ጓደኛ አንድ ልጅ ተከትሎ ስልኩን ይሰርቅበታል። ጆሮም ተከትሎ ያየውና ምን እንዳደረገ ጠይቆት የወሰደውን ስልክ ያስመልሳል። የተወሰደበት ልጅም ምን አይነት መንፈስ ነው በማለት ይገረማል። ሊመታውም ሲል ስልኩ እንደተመለሰለት ነግሮት ይሄዳል። ተምቹም ጆሮ ላይ ይናደድበታል። ስርቆት ካላቆመም አጠገቡ እንዳይደርስ ነግሮ ጆሮ ይሄዳል። ሃናን እየጠራቻት አሰሪዋ ትገባለች። ሃናም እንደፈለገቻት ብትጠይቃትም ልታያት ብቻ እንደሆነ ትነግራታለች። ሜላትም ሃና ምን እንደሆነችና ልክ እንዳልሆነች ትጠይቃታለች። እሷም አባቷ እንደታመመና ያልነገረቻት መፍትሄ እንደሌለ ትነግራታለች። ሜላትም ወደ ቤት እንድትሄድና አባቷን እንድታግዘው ትነግራትና እሷም በዛው ቤተክርስቲያን ለመሄድ ነጠላ ጠይቃ ትወስድና ትሄዳለች። የሃና አባት ቤት ውስጥ ገደም ብሎ ፍቅር ትመጣለች። እሱም ሲነቃ እንዳመመውና በጣም መድከሙን ትነግሯለች። እሱም ደህና እንደሆነ ሲነግራት እንዲነሳ ነግራው ለስላሳ ይዛ እንደመጣችለት ትነግረዋለች። ቀርታም ትሰጠዋለች። እሱም ከየት እንደገዛችና እንደሚጣፍጥ እየቀለደ ይነግራታል። እሷም ፈገግ ብላ ሁሉም ጋር አንድ እንደሆነ ትነግረዋለች። እየቀለዱ እንደሆነና እየቀለደ እንደሆነ ትጠይቀዋለች። ቀልዱን እንደሆነ ነግሯት ትልቅ ሰው እንደሚቀልድ ግራ ትጋባለች። ከዚህ በፊት አባቷ ሁሌም እንደተኮሳተረና ቀልድ እንደማያውቅ ትነግረውና የሃና አባትም ያዝንላትና እንደናፈቀችው ነግሯት ያቅፋታል። ሃና ቤተክርስቲያን እየሄደች እያለ ተምቹን መንገድ ላይ ታገኘዋለች። እሱም የት እንደምትሄድ ይጠይቃታል። እሷም ቤተክርስቲያን እንደምትሄድ ትነግረዋለች። ተምቹም በዚህ ሰዓት እንዴት ቤተክርስቲያን ትሄጃለሽ በማለት ሲጠይቃት ቤተክርስቲያን ለመሄድ ሰዓት እንደማያስፈልግ ትነግረዋለች። ተምቹም ከጆሮ ጋር እንደተጣላ እና እንድታስታርቀው ሲጠይቃት እሷም አብሯት ቤተክርስቲያን ከሄደ እንደምታስታርቀው ብትነግረውም እሱም ተናዶ አልሄድም ይላታል። እሷም እሺ ብላው ከሄደች በኋላ ተምቹ ተከትሏት ይጠራትና አብሯት ይሄዳል። ፍቅርም የሃና አባት ጋር ሆና ምግብ እየበላች ማን እንደሰራና ሃና እንደሰራች ትጠይቀዋለች። አባትየውም ሃና እንደሰራችና ጎበዝ እንደሆነች ሲነግራት እሷ እንዲያስለምዳት ትጠይቀዋለች። እሱም ምግብ መስራት አትችይም እንዴ በማለት ይጠይቃታል። የሃና እንደሚለይና እንደሚጣፍጥ ከነገረችው በኋላ አባቷ እንደሚችልና እንደማይችል ሲጠይቃት አባቷ ምግብ እንደማይመርጥና የተገኘውን እንደሚበላ ትነግራለች። የሃና አባትም ስለ ምናሴ ፍቅርን ይጠይቃታል። እሷም ደህና እንደሆነ እና እሷን ግን እየተጨነቀች እንደሆነ ትነግረዋለች። ደጋግማ እሱን እንደምታስብና ጭንቅላቷ እሱን ስታገኘው እንደሚረጋጋ ትነግረውና ካልተቆጧት አንድ ነገር እንደምትነግረው ትጠይቀዋለች። እሱም አልቆጣሽም ንገሪኝ ሲላት ፍቅር እንደያዛት ትነግረዋለች። እሱም በዚህ እድሜዋ እንዴት በማለት ይቆጣታል። ሃና እንኳን እንደዚህ እንደማታስብና ስለ ፍቅር እንደማታቅ ሲነግራት እንደምትቀጣ ሲነግራት እሷም ቀልዷን እንደሆነ ትነግረውና አብረው ይወጣሉ። የጆሮ ጓደኛ እና ሃና ከቤተ ክርስቲያን እየመጡ ጆሮ ያያቸው እና ተናዶ አብረው ምን እንደሚሰሩ ተገርሞ ያያቸዋል። ሃና በምን ምክንያት እንደተጣሉ
የጆሮ ጓደኛ ተምቹን ትጠይቀውና ከነገራት በኋላ የሆነ ቦታ ሄጄ ስመለስ ደውዬ አስታርቃቸዋለሁ ስትለው ተምቹም ደስ ብሎት እጇን ይስማታል። ጆሮ በቅጡ ያልነካዋትን አንተ መተ እጇን ትስማለህ እያለ እያጉረመረመ ከሩቁ ቆሞ እየተናደደ ያያታል። በመቀጠል ያቺ እርግብ የምትባል ልጅ የቴሌቪዥን ፕሮግራማቸው ይጀምራል። ሜላትና ልጆቿ አንድ ላይ ተቀምጠው ይመለከታሉ። ታሪኩም ይጀምርና እርግብ ማውራት ትጀምራለች። ታሪኳን እየተናገረች ብዙ ሀገር እንደኖረችና አሳዳጊዋ እንደነገረቻት ከሆነ ስትገኝ የ6 ዓመት ልጅ እንደሆነችና አክሱም ጽዮን ለማንገስ በሄደችበት ሰዓት እንደሆነ ስታወራ ሜላት በድንጋጤ ትቆማለች። ያሳደገቻት ስታገኛት እያለቀሰችና እናቷ እንደጠፋችባት ስትነግራት አሳዳጊዋም ይዛት ወደ አልጋ ቤት በተደጋጋሚ የተወችኝ ቦታ ላይ እየሄድኩም ብጠብቃትም እንዳልመጣችና ወደ ጎንደር ይዛት ትሄዳለች። ወደ አዲስ አበባ እንድትወስዳትና ቤተሰቤ እዛ እንዳለ ብነግራትም ከዛ ስንመለስ እንሄዳለን በማለት ይዛኝ ትሄዳለች። እየሄድን እያለም የመኪና አደጋ ያጋጥመናል። እሷ እግሯን ትመታለች። እኔ ደግሞ ጭንቅላቴን ተመትቼ የመርሳት ችግር ገጠመኝ እያለች ለቴሌቪዥን አቅራቢው ትነግረዋለች። ሁሉንም ነገር በዛ አጋጣሚ እንደረሳውትና እሷም ልጅ ስለሌላት ልታሳድገኝ ወሰነች። 6 ዓመት አብሬያት ከኖርኩ በኋላ ሴትየዋ ታርፋለች። ከዛም ወደ ልጇ ጋር ባህር ዳር ይወስዱኛል። ከተወሰድኩኝ በኋላ ግን ባለቤቱ በሌለችበት ሰዓት ሊደፍራት ብዙ ጊዜ ሲሞክር ራሴን አሳምኜ ለመጥፋት ወሰንኩ። ወደ አዲስ አበባ መጣው። አዲስ አበባ ከመጣው 3 ዓመት ሆኖኛል እያለች የቴሌቪዥን ፕሮግራሙ ላይ ስታወራ ይሄንን ስትመለከት የነበረው ሜላት መረጋጋት አልቻለችም። ሜላት የኔ ልጅ ናት ሴት ናት በማለት ትጨዋለች። ሰላምና ምናሴ እንድትረጋጋ ይዟታል። ተረጋግታ ፕሮግራሙን እንድትጨርሰው ይነግሯታል እና ቁጭ ብለው ይመለከታል። ጋዜጠኛው መረጃዋን እንድታሳይ መረጃ እንደያዘች ይጠይቃታል። እሷም የያዘችው መስቀልና የልጅነት ፎቶዋን ነበር። እሱንም ስታሳይ ምናሴ ደንግጦ ብድግ ይላል። ሜላት ግን እራሷን ትስታለች። ሰላምም አፏን በመያዝ ቴሌቪዥኑ ላይ ፈጣው ማየት ይጀምራሉ። የመጨረሻ ንግግሯን እየተናገረች ታለቅሳለች። ፕሮግራሙም በዚያ ያበቃል። ምናሴ ሰላምም ዞር ብለው ሳይዋት ሜላት ራሷን ስታ ነበር። እነሱም መጫው ይጀምራሉ። በመቀጠል የሃና አባት ጋር ጆሮ ይመጣና የሃና አባት ተምቹን ይጠይቀዋል። እንደተጣሉ ነግሮት የማልፈልገውን ነገር ስላደረገ ተጣልቻለሁ፣ ደብሮኛል በማለት ይነግረዋል። አባትየውም ወንድሙ ላይ ቂም እንዳይዝ ይነግረዋል እና ይቅር እንዲለውና እንዲታረቁ ከነገረው በኋላ ጆሮም አባትየው እንዲተውና ያረገኝን ነገር አልናገርም በማለት ይደብቀዋል። አባትየውም እሺ በማለት ምግብ እንዲበላ ይነግረዋል። ሜላትም ራሷን ከሳቸችበት ትነቃና ምን እንደተፈጠረ ትጠይቃቸዋለች። እነሱም የሐሴትን ታሪክ እንደሰማች ሲነግሯት ማልቀስም ትጀምራለች። አሁን ማግኘት አለብኝ ብላ መጮህ ትቀጥላለች። እናም ጥላቸው ልቀቁኝ በማለት ትሄዳለች። ሰላም ተጨንቃ ሰላምና ምናሴም በጣም ስለተጨነቁ ምን ማድረግ እንዳለባቸው ማውራት ይጀምራሉ። ሰላምም ለጓደኛዋ ደውላ ለባዩሽ ስትነግራት ሁሉንም ነገር ባዩሽም በመደንገጥ እቤት ትመጣና እንድትረጋጋና እንደምታገኛት ትነግራታለች። ሀናም ወደ ቤት እየሄደች ፍቅርን መንገድ ላይ ታገኛታለች። ፍቅርን በዚህ ሰዓት ቤተክርስቲያን መሄዷን ይገርማታል እና አባቷ ስለታመመ እንደሄደች ስትነግራት ሀናም እንዴት አወቅሽ በማለት አባቷ ጋር ውላ እንደመጣችና አሁን ልብስ ቀይራ መውጣቷን ትነግራለች። ሀናም በጣም አሞታል እንዴ በማለት ስትጠይቃት አሁን ደህና እንደሆነና አባቷ ታሞም እንደሚቀልድ ትነግራታለች። ፍቅር እያዘነች የኔ አባት ግን ሁሌም ሲሪየስ እንደሆነብኝ ሁሌም እንደተናደደ ነው፣ ያንቺ አባት ግን ታሞም ይቀልዳል በማለት ሀና ስለሷ አባት ትጨነቅና ትጠይቃታለች። ሀናም ምን ይሄን ያህል አሁንም አልተለወጠም እንዴ በማለት ስትጠይቃት ሀናም አንድ ቀን ሁሉም ነገር እንደሚለወጥ ትነግራትና ይለያያሉ።
ወደ ቤት ስትሄድም ጆሮና አባትየው እያስተማረው ነበረ። ሀናም ትመጣና ሰላም ብላቸው፣ ጆሮ ግን ሲሪየስ ሆኖ ሰላም ይላታል። ምን እንደሆነና ደህና እንደሆነ ትጠይቀዋለች። አባትየውም ሰላም እያለች ነው፣ ለምን ሰላም አትላትም ይለዋል። እሱም መሄድ አለብኝ በማለት ተነስቶ ከቤት ይወጣል።